ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ለእናንተ ይሁን ውድ የሊዮ ቤተሰቦች፣ እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በሰላም መጣችሁ። ሊዮዎች፣ እናንተ በተፈጥሯችሁ የፀሐይ ልጆች፣ የመድረክ ንጉሶችና ንግስቶች፣ የፈጠራና የጋለ ስሜት ባለቤቶች ናችሁ። እናም ይሄ ሰኔ ወር ለእናንተ በማህበራዊ ህይወታችሁ፣ በመንፈሳዊ ጉዞችሁ እና በፍቅር ግንኙነቶቻችሁ ላይ አስደሳችና ትርጉም ያለው ለውጥ የሚያመጣ ይሆናል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እንመልከት። ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጋችሁ በቻናላችን የምንሰጣቸውን መረጃዎች የበለጡ እንዲጠነክሩ ያበረታናል። እናም ቻናሉን ሰብስክራይብ፣ ሼር እና ሐሳብ አስተያየታችሁ በኮሜንት ቦታው ላይ እንድታሰፍሩልን እያሳሰብን ለዛሬ ይዘን ወደ ቀረብነው ዝግጅታችን አብረን እንሂድ። አጠቃላይ የወሩ ሁኔታ። ሊዮዎች፣ ወጥታችሁ ወደ ማህበረሰብ አውታሮች ተቀላቀሉ። ልክ እንደ ሁለተኛ ስራችሁ አድርጋችሁ ማህበራዊ ህይወታችሁን አንቃቁ። ፀሐይ እስከ ወሩ 20ኛው ቀን ድረስ በጀሚኒ እና በእናንተ ማህበራዊ 11ኛ ቤት ውስጥ ስለምታበራ ሞቅ ያሉ ግንኙነቶች ከአንድ ውይይት በኋላ ወደ ቀይ የጋለ ትብብር ሊለወጡ ይችላሉ። የትብብር ኃይል። እንደ ብቸኛ ተዋናይ ሆኖ መታገል ሰልችቷችኋል? ክፍተቶቻችሁን ሊሞሉ የሚችሉ ሰዎችን ፈልጉ። ጥቂት ዱላዎችን ለማቀበል ፈቃደኛ ከሆናችሁ ይህ ወር እንደ ታላቅ ቡድን ለመመስረትና ለመሳካት የእናንተ ነው። የጁፒተር ትልቅ ሽግግር ከሰኔ 9 ጀምሮ። የወሩ ትልቁ ዜና የሚመጣው በሰኔ 9 ነው። ታላቁ ጁፒተር ወደ ካንሰር እና ወደ እናንተ 12ኛ የመንፈሳዊነት የሽግግርና የፈውስ ቤት እስከ ሰኔ 30 2026 ድረስ ይገባል። የሰማይ እረፍት። ልክ እንደ ሰማያዊ እረፍት 6 ይህ የአንድ ዓመት ውደት ፍጥነታችሁን እንድትቀንሱና ከመድረክ ጫናዎች ርቃችሁ ከጀርባ ሆናችሁ ሕይወትን እንድትደሰቱ ይረዳችኋል። ይህ ለእናንተ ምን ይመስላል ሊዮዎች? ምናልባት የእረፍት ዓመት የማሰላሰል ልምምድ ከእጽዋት ተኮር ሕክምና ወይም ከስሜት ሕክምና ባለሙያ ጋር ሳምንታዊ ክፍለ ጊዜዎች ሊሆን ይችላል። የመልቀቅ እፎይታ። ፀሐይ ከጁፒተር ጋር በካንሰር በሰኔ 20ኛው የክረምት መጀመሪያ ቀን ላይ ስትቀላቀል በእርግጥም ያደገባችሁበትን ነገር ለመልቀቅ ዝግጁ እንደሆናችሁ ሊሰማችሁ ይችላል። መልቀቅ እጅግ ትልቅ እፎይታ ሊሆን ይችላል። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፍቅር ስሜት እና የወሩ አጋማሽ ፈተናዎች። የፍቅር ስሜት በሰኔ 11 ከሳጁታሪየስ ሙሉ ጨረቃ ጋር በደማቅ ሁኔታ ይቃጠላል። የጋለ ስሜታችሁን መደበቅ አይቻልም፣ ነገር ግን የፍቅራችሁ ነገር ላይ ጫና ሊፈጥር ወደሚችል ድራማዊ ክልል እንዳይገባ ተጠንቀቁ። በወሩ አጋማሽ አካባቢ ጁፒተር ከሳተርን ሰኔ 15 እና ከኔፕቱን ሰኔ 18 ጋር አደባባይ ሲፈጥር የእውነታ ፍተሻ ሊኖር ይችላል። ይህም በጀብደኛ መንፈሳችሁና በጥልቅ የእረፍት ፍላጎታችሁ መካከል ውጥረትን ሊፈጥር ይችላል። እቅድን አትቸኩሉ ሊዮዎች። ይህ ወር ስለ ራስን መቆጣጠር ነው፣ ምንም እንኳን የማለት ጉዞ እንዳያለ። የማርስ የኃይል ለውጥ እና አስደናቂው ቀን። አነቃቂው ማርስ በሰኔ 17 የእናንተን ምልክት ለቆ ይወጣል። ይህም የበለጠ የእረፍት ኃይል ያመጣል። እስከ ነሐሴ 6 ድረስ በቨርጎ ውስጥ ሞተሩን ሲያሞቅ ደስታው የሚመጣው በጀታችሁን፣ ራስን መንከባከቢያችሁን እና የዕለት ተዕለት ተግባራችሁን ወደሚመራ የአሰራር ዘይቤ ከማምጣት ነው። ማስጠንቀቂያ። ፀሐይና ጁፒተር ለኩዌታ አምራት ቀን ኪ ወይም ጁፒተር ካዝሚ በሰኔ 24 ሲጣመሩ ወደ ጥልቅ የመንፈሳዊና የስሜታዊ ግኝት ልኬት የሚመራችሁን አስተማሪ ልታገኙ ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር ኮሜንት ያድርጉ። የሊዮ የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ለጋለ ስሜት ባለቤቶች ሊዮዎች ወደ ፍቅር ጉዳዮች በዝርዝር እንግባ።
ደፋር እርምጃ እስከ ሰኔ 17 ድረስ የጋለ ስሜት ያለው ማርስ የፍትወት መንገድን በእናንተ ምልክት ውስጥ መከተሉን ሲቀጥል ደፋር እርምጃችሁ ምርጥ እርምጃችሁ ነው። የልብ ፍላጎትን ማሳደድ። ይህ የፕላኔቶች ሽግግር ከሚያዝያ 18 ጀምሮ ሲጀምር የልባችሁን ፍላጎቶች በማሳደድ ረገድ በራስ መተማመን እንዲኖራችሁ፣ በግልጽ እንድትናገሩና ፍርሃት የለሽ እንድትሆኑ እየገፋፋችሁ ነው። ስለዚህ በትክክል ለመወደድ እየጠበቃችሁ አይደለም። ለነጠላዎች እና ለጥንዶች ነጠላ ሊዮዎች ተስፋ ሰጪ ከሆነ የፍቅር ግንኙነት በኋላ ሊተሳሰሩ ይችላሉ። ጥንድ የሆኑ ደግሞ የውጤት መዝገቡን ቀደው አስደሳችና ማራኪ የሆነ አብሮ ጊዜን መጀመራቸውን መቀጠል አለባቸው። የእናንተ ጥንካሬ የትዳር አጋራችሁ ትኬቶችን ቢያዝ ወይም የራት ቦታ ቢያስይዝ ጥሩ ነበር። በእርግጥ ነገር ግን ያ የእናንተ ጥንካሬ ከሆነ ስሜቱን በማዘጋጀት ላይ አተኩሩና እነሱ በኋለኛው ክፍል እንዲክሶቹ አድርጉ። የቬነስ የግብ ተጽዕኖ በወሩ በሙሉ። ያም ሆኖ በፍቅር ውስጥ በራስ ሰር እየተንሳፈፋችሁ አይደለም። ሙሉ ወሩን ቬነስ በታውረስ እና በእናንተ ግብ አሳካዥ 10ኛ ቤት ውስጥ ግርማ ሞገስን ትይዛለች። ራዕይ ያለው አጋር፣ ራዕይ የተሞላ ስሜትን አምጡ። አብራችሁ ውርስ መገንባት የሚፈልግ አጋር ትፈልጋላችሁ። ይህ ግንኙነት ወዴት እያመራ ነው? ወይም ቀጥሎ ወዴት ይሄዳል? ያንን የረጅም ጊዜ ጀብዱ አብሮ ማቀድ በዚህ ሰኔ ወር የምትፈልጉትን የፍትወትና የዘላቂ የደህንነት ስሜት ያመጣል። አስገዳጅነት የለም። አታስገድዱ። ሁለታችሁም በጉዳዩ ላይ መስማማታችሁን ማወቅ አለባችሁ። ያ ጥያቄ በሰኔ 9 አካባቢ ቬነስ ከፕሉቶ ጋር በአኳሪየስ እና በእናንተ 7ኛ የአጋርነት ቤት ውስጥ ቀንዷን ስታጣምር በደንብ ትኩረት ሊያገኝ ይችላል። የኃይል አለመመጣጠን። ከባድ ውይይት ስትሸሹት የነበረውን ነገር እንድትጋፈጡ ሊገፋፋችሁ ይችላል። በኃይል ተለዋዋጭነት ውስጥ አለመመጣጠን አለ። ወይስ ከእናንተ አንዱ ከሌላው የበለጠ ኢንቨስት አድርጓል? ፕሉቶ ለአንበሶች ትዕግስት የለውም። ስለዚህ በጥልቀት ለመቆፈር ጠብቁ። ፍቅሩ እውነተኛ ከሆነ ይህ ትልቅ ለውጥ የሚያመጣ ጊዜ ሊሆን ይችላል፣ ካልሆነ ታውቁታላችሁ። የስሜት ለውጥ በሰኔ 17 ማርስ ወደ ቨርጎ እና ወደ እናንተ አረጋጋች 2ኛ ቤት ሲሸጋገር ድራማውን ቀንሶ ፍቅርን ይጨምራል። ተግባራዊ ፍቅር። ማርስና ቬነስ በቀሪው የሰኔ ወር በምድር ምልክቶች ውስጥ ሲሆኑ ፍቅር ወደ ተግባራዊ መስመር ይሸጋገራል። ተገኙ፣ ተከታተሉ እና በቀን በቀን እምነትን ገንቡ። ወጥነት ያለው ጥረት። ማርስና ቬነስ ሲስማሙ ወጋገኑ በወጥነትና በጋራ ጥረት ይበራል። አትክልቱ እያደገ ከሆነ ቢራቢሮዎችን ማሳደድ አያስፈልጋቸው። የፍቅር እና የሙያ ትስስር። እናም ጉርሻ። ያ ሁሉ የፍቅር መነቃቃት ከሙያ ጥቅሞች ጋር ሊመጣ ይችላል። ቬነስ አሁንም የሙያ ቀጠናችሁን ስታበራ የፍቅር ፍላጎታችሁ በሮችን ሊከፍት ይችላል። ወይም እናንተና የትዳር አጋራችሁ የራሳችሁን ግዛት ማለም ልትጀምሩ ትችላላችሁ። በየትኛውም መንገድ አሁን ለዘላቂ ነገር የተጫወታችሁ ነው። ሊዮዎች ለዝኒያ አይነት ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊዮ የገንዘብ ሆሮስኮፕ ለሰኔ 2017። አሁን ደግሞ ለመሪዎቹ ሊዮዎች ወደ ገንዘብ ነክ ጉዳዮችን እንመልከት። የተጨናነቀ ፕሮግራም ግን የተረጋጋ መንፈስ። ፕሮግራማችሁ የተጨናነቀ ሊሆን ይችላል፣ ነገር ግን መንፈሳችሁ ጸጥታን ይናፍቃል። ሊዮዎች እስከ ሰኔ 20 ድረስ በጀሚል ውስጥ ስትሆን የወሩ የመጀመሪያ አጋማሽ በቡድን ትብብሮችና በኔትወርክ አድማጭ የተሞላ ይሆናል። ጥንካሬን የሚያጎሉ ትብብሮች። ጥንካሬዎቻችሁን ለሚያጎሉ ስብሰባዎች፣ የቡድን የአእምሮ ማዕበሎች እና የፈጠራ አጋርነቶች እሺ በሉ፣ ነገር ግን ራሳችሁን ተቆጣጠሩ። የጁፒተር የመንፈሳዊ እረፍት ከሰኔ 9 ጀምሮ። ጁፒተር በሰኔ 9 ወደ ካንሰር እና ወደ እናንተ ፈሳሽ በመንፈስ ወደሚመራው 12ኛ ቤት ሲገባ ፈውስን፣ መዘጋትንና ከጀርባ የሚሰሩ ሥራዎችን የሚያጎላ የ1 ዓመት የነፍስ እረፍት ትገባላችሁ። ልብን የሚመግቡ ሐሳቦች። አሁን በጣም አስፈላጊ የሆኑት ነገሮች ልባችሁንና ምናባችሁን የሚመግቡ ሐሳቦች ናቸው። የታምራት ቀን ሰኔ 24። ሰኔ 24 የታምራት ቀን ኬን ያመጣል። ፀሐይና ጁፒተር በ12ኛ ቤታችሁ ውስጥ ሲጣመሩ። ድንገተኛ ዕድሎች እና መካሪዎች። ድንገተኛ ዕድሎችን ሴፈንዴፔዲንግ የውስጣዊ ስሜት ብልጭታዎችን ወይም ሕይወትን የሚቀይር አመለካከት ያለው መካሪን ተመልከቱ። ከመድረክ ጀርባ መስራት። ምንም እንኳን ብዙ ሊዮዎች የመድረክ ብርሃንን ቢወዱም ጥልቅ ትርጉም ባላቸው የመንፈሳዊ እድገት ወይም የፍላጎት ፕሮጀክቶች ላይ ለማተኮር ከመድረኩ ወደ ኋላ ስለማለት አስቡ።
የኃይል ሽግግር ኃይላችሁ ግዛቶችን ከመገንባት ወደ ሰላማችሁን መጠበቅ ይሸጋግራል። አታገሉት። ቀጣዩ ምዕራፋችሁ እየታየ ነው። እናም ለዚህ ለመዘጋጀት ይህ የእረፍት ጊዜ ያስፈልጋችኋል። ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። እናመሰግናለን። በመጨረሻ ውድ የሊዮ ቤተሰቦች እንደምታዩት ሰኔ ወር ለእናንተ በማህበራዊ ህይወት መነቃቃት፣ በመንፈሳዊ ጥልቀትና በፍቅር ህይወት ውስጥ በራስ መተማመንን በሚያመጡ ለውጦች የተሞላ ነው። የሰማይ አካላት የሚሰጧችሁን ይህንን ልዩ የኃይል ቂት ተጠቅማችሁ ውስጣዊ ሰላማችሁን እያዳበራችሁ የውጭ ዓለማችሁን አንቃው። ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። እናመሰግናለን። ይህ ትንበያ እንደሚረዳችሁና እንደሚያበረታታችሁ ተስፋ አደርጋለሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ለዛሬ ያዘጋጀንላችሁ የሊዮ ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ብርሃን፣ ፍቅርና ውስጣዊ ሰላም ከእናንተ ጋር ይሁን። ሰላም፣ ቸርን ሰንብት።